የሰለሞን ደግሞ ዋነኛ ተላላኪ አንተ ነህ። ፎቶ አሳይሻለሁ። የናትናኤል እኮ አላቅም ያልኩ እኮ ነው። ናትናኤል ሳታዩ እንዴት ነው አላቀም? አንተ በጣም ብዙ ወንጀል እየሰራ እንዳለ አውቃለሁ። ሰለሞን ከሚባል ወንጀለኛ ጋር ሰው ጋር እየሰራ እንዳለ አውቃለሁ። ሌላ ላይ ፖሊሶች ወይ ደግሞ ሌላ ሰው እንደዚህ ከመጣ እንዳታስገቢ እና እኔ እንደማታውቂኝ ሆኜ ብሎኝ ነበር። እንደማታውቂኝ? ይሄንን ክስ አንተ መሰረትክ አይደለ? እኔም ሰለሞን ላይ መሰረትኳቸው በጣም ብዙ ክሶች አሉ። ይዛል ችግር የለውም። ክስም መስርት፣ እሱማ አይቀርም። ልመሰረት እኮ መስርት፣ ችግር የለውም። የተለያዩ የህገወጥ ዕቃዎችን ነው የማዘዋወርና የተለያዩ የእገታ ትዕዛዞችን የሚል ከሆነ እኮ ችግር የለም። አሁን አንተ መረጃዎች ይዤ እየመጣሁ ነው እያልክ ነው አይደለ? እንደ ህግ ባለሙያነት እሱም መጥቶ ደግሞ እውነት ካለ እኮ መፋጠጥ ነው። እኛንን የምናስፈራራቸው እኔ አላውቅም። እናንተም ወይ ኤርሚያስም ሊሆን ይችላል፣ እሱ አይታወቅም። ይህንን ስልጣንህን ያለ አግባብ ተጠቅመህ ለሌላ ህገወጥ ነገር ግን እያዋልከው ከሆነ ቶ ይህን የኤርሚያስን ጉዳይ ቶ እኔ ራሴ ነው ምልክ እኔ ራሴ አንተ ላይ ክስ መሰረትብሃል። ኤርሚያስ ነው ይሄው ለዚህ ሁሉ ነገር ያደረሰው፣ ቤተሰቡንም እሱንም እንትን ያደረገው ኤርሚያስ ነው። እንደዚህ ለዚህ ሁሉ ነገር ያደረሳችሁ እና ይሄ የራሱ የኤርሚያስ ፊርማ ነው። በኤርሚያስ ፊርማ ሲጭበረበር የነበሩ ብዙ ወንጀል ሲሰሩ የነበሩ እንትኖች ናቸው። ተውኝ የሚባል ነገር የለም። ለፍትህ እየመጣሁ ፍትህ ብትለው ለማታውቀው ሰው ነው እንዲህ ፍትህ ለማሰፍ በቃ ሰውየውን ስላም በጣም የታገሱሽም ማለት ነው። ስርዓትን ያዝ አንተ፣ ስርዓትን ያዝ። ቁጭ በል የምን ስርዓት? ቁጭ በል ወደዛ ቁጭ በል። በባለቤቱ ስልክ ደውዬ ከሷ ጋር ተደዋውለን ያንን ሂሳብ የተቀበሉት ከሷ ምን አለ ብሎ ማለት ነው። አንተ እንደዚህ ቤት ስታመጣ በቃቻል። እስካሁን ታገስኳችሁ። ጸጥ በል በቃ ውጡልኝ። በገዛ ቤት የመጣችሁ ትጨቃጨቃላችሁ። አይደል ወንድሜ፣ እኔ ልንገርህ አይደለ፣ እኔ ባለፈም ተናግሬያለሁ ሚዲያ ላይ ማለት ነው። የመጣሁት ለእውነትና ለእውነት ነው። የት ነው የምታገኝ ማለት አንቺ ነህ አታገኝም? ኧረ በፍጹም ከዛሬ ውጪ እኔ አይቼ አላውቅም። ከዛሬ ውጪ አይቼ አላውቅም። ቤትም መጥቼ አውቃለሁ። ከውጭም ከአቶ ናትናኤል ጋር ሆነን እንደውም አንድ ቀን ታክሲ ያጣው ምናምን ብለሽ በራይድ መጥተሽ አብረን ሻይ ቡና ብለን ተለያይተናል። ብዙ ነገር እኔ መጋዘኖቹን ስረካከብ የመጋዘኖቹን እያንዳንዱ ንብረት ስቀበል የሚያሳይ መረጃ አለ። አንተን ጥፋተኛ አድርጎ አቶ ሰለሞን መጥቶ ሚዲያ ላይ ቢያወራ አንተ ሚዲያ ላይ ማን ይሰማል? ማን ያምነዋል? እውነት ለመናገር እንደዚህ አይነት ከባድና የረቀቀ ወንጀል ስትሰራ ለቀረጻ ምቹ በሆነ መንገድ የምትሰራ አንተ ህፃን ልጅ ነህ እንዴ? እንግዲህ እኔ አቶ ሰለሞንን እማቀው በጣም ታታሪ፣ ጎበዝ፣ ጀግና፣ ሰው ያደነቀው የወደደው ሰው የሚፈልገው እውነታውን እንድታወጣ ዘግዝቄ ነበር ምገርፍ ብያለሁ እኮ ቅድም። የራስ ሚዲያ ነው፣ በፈለገ መንገድ አዘጋጅተህ ልታቀርበው ትችላለህ። ግን ደግሞ ራስ እውነት የሆነ ለሌላው ደግሞ እውነት ይሆናል ማለት አይደለም። ስሙ ነው ለመነገድ የሞከርከው ማለት ነው። ራስ ያደረከው ማለት ምን ማለት ነው? እሱ ደግሞ እያንዳንዱ ራስህ ያደረከው ነገር ማለት ምን ማለት ነው? በመረጃ የተያዘ ነው። ደግሞ ዝም ብዬ አይደለም እያወራሁት ያለሁት። ምንድነው ነው ያደረኩት? ስትናገራቸው ነገሮች በኋላ ላይ ለምስክርነት ይቀርቡብሃል። የምትዘላብዳቸው ነገሮች በስነ ስርዓት እያወቅህ አይርሚሽ ቀጥል። እየሰማው ነው። እንዲቀበር አልፈልግም። በቃ እውነቱን ሰው ማወቅ መቻል አለበት። ይህንን ሚዲያ የሚከታተል ህዝብ በቀጥታም በተዘዋዋሪ እውነታው እንዲወጣ ስለምፈልግ ነው ወደዚህ መጥቼ የምትፈልገውን ንብረት መጠቀም ያለብህን ለመጠቀም አቶ ሰለሞንን ወንጀለኛ አደረግ።
ሰላም ውድ የነበልባል ቤተሰብ ተከታታዮቻችን እንደምን አላችሁ? እንደምን ቆያችሁ? እንግዲህ ዛሬም በአዲስ መንገድ ማለትም ሰሞኑን የያዝነውን ኬዞች እየተከታተላችሁት ነው የምትገኙት። ማለት ኤርሚ ላይ የተከፈተ ከባድ ኬዝ አለና ክስም ተመስርቷል። በጣም ብዙ ክሶች ነው የተመሰረቱት። እኔ እንጃ የሁሉ ክሶች ራሱ በአንዴ እንዴት እንደመጡ አናውቅም። ያው ነገራቶች ሁሉ እንዴት እንደተፈጠሩ ምናምን ታውቃላችሁ። ሰለሞን ነው ለዚህ ሁሉ ነገር መንስኤ የሆነው። ማለት በእኛ ያመንነው ሰው የኛው ብለን የያዝነው የራሳችን ሰው ነው ይህን ሁሉ ጣጣና መዘዝ ይዞብን የመጣ ነው። ያው እንግዲህ አንዳንዴ እኛ ያው እንድትረዱልንና እንድታውቁን የምንፈልገው ብዙ ስራዎች ሲበዙ ብዙ ስራዎች ስለሚኖሩ ሰዎችን ግዴታ የተለያዩ ሰዎችን ማሰማራት ግድ ይለናል። ምክንያቱም እኛ ብቻችንን ሁሉም ቦታ ላይ ልንገባና ሁሉንም ስራዎች ልንሰራ አንችልም እና ሰው ያለ ሰው ደግሞ ሊኖርም አይችልም። ይሄ ግልጽ ነው እና በእንደዛ መሀል ላይ የሚፈጠሩ ስህተቶች ይኖራሉ። ያው እነዛን ስህተቶች ደግሞ ከፈጣሪ ጋር አርመን አስተካክለን የምንቀጥልበትን ነገር እናመቻቻለን። ያው እንግዲህ ባለፉት ቪዲዮዎች ላይ እንደተመለከታችሁት ናትናኤል የሚባለው ሰውዬ መልእክተኛ እንደላከና መልእክተኛውም ደግሞ መጨረሻ ላይ ወደ ባለቤቱ ቤት ወደ ናትናኤል ባለቤት ቤት ይዞን ሄዶ ነበረ። እዛ ቤት ውስጥም ደግሞ እንደተመለከታችሁት ባለቤቱን አግኝተናት ባለቤቱም ወደ መጨረሻ አካባቢ አንድ ቤት እንዳለና ብቻውን ከመጣ ወደዛ ቤት ይዛው እንድትሄድ ብሎ ነግሯት ነበረ። ከዛ በኋላ በባለቤቱ ጥቆማ መሰረት አንድ ወደ ጠቆመችን መኖሪያ ቤት አካባቢ ደርሰናል። እዛ ቤት ውስጥ ደግሞ ናትናኤልን እናገኘዋለን ብለን እናስባለን። ወይም ደግሞ ምን ይሁን የምናገኘው ነገር አናቅም። ወደዛ ቤት ውስጥ ደግሞ ገብተን የሚፈጠረውን ነገር አብረን የምናይ ይሆናል። እባካችሁ አሁን ላይ እባካችሁ እያልኳችሁ ነው። ይህንን ቪዲዮ ስትጀምሩት ላይክ ማድረጋችሁን አትርሱ። ቤቱንም ደግሞ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ላይክ እና ሼር ግን በደንብ እንዳይረሳ ለማለት እፈልጋለሁ። ምክንያቱም ብዙ ሰዎች ጋር መዳረስ አለበት። ብዙ ሰዎች መጠንቀቅ አለባቸው ከሚጎዳቸው ሰዎች፣ እኔ ብለው ከሚያምኗቸው ሰዎች ብዙ ጥንቃቄ ማድረግ አለባቸው። ብዙ ማስተማሪ ቪዲዮዎች ነው የምናቀርብላችሁና እባካችሁ እኛ ራሳችንን አጋፍጠን ራሳችንን ትልቅ መስዋዕትነት ከፍለን ይህንን ስራ የምንሰራው። ስለዚህ እባካችሁ ላይክ ሼር ማድረጋችሁ አይረሳ። አሁን ደግሞ ወደ ውስጥ ገብተን ያለውን ነገር ደግሞ የምንከታተል ይሆናል። እሺ ተከተሉኝ እስኪ ሁላችሁም ደግሞ ያው አካባቢውን ሁሉም ነገር ጥንቃቄ እያደረጋችሁ እንድጠብቁልኝ ይፈልጋለሁ። ወደ ውስጥ ሰዎች ያው መግቢያ ላይ እንደነገርኳችሁ ዛሬ ላይ ያው የተገኘንበት ቦታ አለ። ማለትም በባለፈው ቪዲዮ እንደተመለከታችሁት ጠበቃውም መጥቶ የተወሰነ ነገር ጠበቃ ነኝ የሚለውም ሰውዬ የተወሰነ ነገር ለማውራት ሞክሮ ነበር። ያን ሰለሞን ጠበቃ ነኝ፣ ሰለሞን ምንም የሚያውቀው ነገር የለም፣ በዚህ ጉዳይ ላይ ተጠያቂ መሆን የለበትም፣ ኤርሚያስ ራሱ ፈርሞ ትዕዛዝ የሰጠባቸው ወረቀቶች እጄ ላይ ይገኛሉ እያለ የተለያዩ ማስረጃዎችን ይዞ ቀርቦ ነበረ። ጠበቃውም እንደተመለከታችሁት ያው ኤርሚም ትንሽ ያው እንደነገርኳችሁ የሕክምና ሁኔታ ላይ ነው የሚገኘው። አሁንም ላይ ያው ትንሽ ለውጥ አለው፣ ግን ደግሞ ወደ ስራ ገበታው ላይ ተገኝቶ ነገራቶችን ማስፈጸም ትንሽ ጊዜ ይፈልጋል እና ለዛም ነው አሁን ላይም ያልተገኘው። እንደገናም ደግሞ በዛም በውጭም በኩል ከካሜራም በስተጀርባ የተለያዩ ጉዳዮችን እየተከታተልን ነው የምንገኘው። ኤርሚያስን ከዚህ ከገባበት ችግር ነፃ ለማውጣት እየሞከርንና እየጣርን ያለ ነው። ያው ሁሉም ነገር ያበቃል ብዬ የማስበው ሰለሞንን በቁጥጥራችን ስር ስናውል ነው። ያው ሰለሞን እየፈጠረብን ያለው ነገራቶች በጣም ብዙና በርካታ ነገራቶች ነው እየተደረገብን ያለው። በጣም እኔ እንጃ አሁን ላይ ከምገምቱት አይነት በላይ ነው እርምጃዎቹ እየፈጠኑ ያሉት። ጠበቃውም ተብዬውም ደግሞ እኔ ነግሬዋለሁ። መረጃዎቹ ይዟቸው የመጣዎቹ መረጃዎች እና ደረሰኞቹ ምናምን እየተጣሩ ነው የሚገኙት። እውነት ህጋዊ ናቸው፣ ፊርማውስ እውነት የኤርሚያስ ፊርማ ነው የሚለውንም ነገር እያንዳንዱን ነገር ፋይሎቹን እያጣራን እና ምርመራ እየተካሄደባቸው ነው የሚገኙት። እነዛን ውጤቶች ደግሞ
እጃችን ላይ በደረሰ ሰዓት ለእናንተ የምናሳውቃችሁ ነው የሚሆነው። ዛሬ ላይ ደግሞ የተገኘንበት አንድ ቤት አለ። ይህም ቤት ደግሞ ምንድን ነው? ከዚህ ቀደም ባያችሁት ቪዲዮ ላይ የናትናኤል ባለቤት ማለትም የሰለሞንን ጉዳይ የሚያስፈጽምለት ናትናኤል እንደሆነ ያውቀናል። የናትናኤል ባለቤት ቤት ውስጥ ሄደን ነበረ። እንግዲህ አማላጅ ተብሎ ከተላከውን ሰውዬ ይዘን ሄደን ነበር እዛ ቤት ላይ እንደተመለከታችሁት። እዛ ቤት ውስጥ ከገባን በኋላ ባለቤቱ የሰጠችን መረጃ ነበረ። ያው መጨረሻ አካባቢ ላይ የጠቆመችን ነገር ነበረ። ያም ነገር ምንድን ነው? ይሄ አማላጅ ተብዬው የመጣው እሱ ብቻውን ከሆነ ማለት ግብረ አበሮች ምናምን ወይም ደግሞ እኛ ከሌለን የህግ አካላት ምናምን ይዞ ካልመጣ ለብቻው ስራውን ሰርቶ ከመጣ አንድ ያስቀመጠላት ሎኬሽን ነበረ። ወደዛ ሎኬሽን ይዘሽው ትመጫለሽ የሚል መረጃ ትዕዛዝ ሰጥቷት ነበረ ናትናኤል። እና እስኪ እዛ ቦታ ላይ ደግሞ ምንድን ያለው ናትናኤልስ የት ነው የሚገኘው የሚለውን ነገር ለማጣራት ወደ አካባቢው አቅንተን ነበረ። አካባቢው ላይም ደግሞ የተለያዩ አይነት ምርመራዎችን እያካሄድን ነው የምንገኘው። እንግዲህ ወደዛ ቤት ውስጥ ገብተናል። አሁን ላይ አንድ ሴት ልጅ አግኝተናል። እንግዲህ መጀመሪያ እስቲ ከእሷ ጋር ያለውን ነገር ማን እንደሆነች ምን እንደሆነች እዚህ ቤት ውስጥ እንዴት እንደተገኘች ናትናኤልስ ማን ነው ከእሷ ጋር የሚያገናኘው ነገር ምንድን ነው የሚለውን ነገር ከእሷ ጋር ቆይታ የምናደርግ ይሆናል። እስከዛው ሰዓት ድረስ አሁንም አብራችሁ እንድትቆዩ እፈልጋለሁ። እህቴ እስኪ በመጀመሪያ ስምሽን እንተዋወቅ። ሰላም፣ እንዴት ነህ? ስሜ ቤተልሔም እባላለሁ። ቤተልሔም፣ እሺ እንዴት ነሽ? እግዚአብሔር ይመስገን። እንዴት ናችሁ? አለን። ያው መጀመሪያም መግቢያ ላይ ነግሬሽ ነበረ፣ ብዙም ግር እንዳይልሽ ብዬ ነው። ያው ከጀርባም ያሉት ምናምን የህግ አካላቶች ናቸው። ያየው ነው ግራ እየተጋባሁኝ ነው ያለሁት። ያው ስላልነገርከኝ መጀመሪያ ያለውን ነገር ለመንገር ሞክሬያለሁኝ። ምንድን ነው እዚህ ጋር የመጣሁበት አንድ ኬዝ አለ ማለት ማንኛውም ቤት ውስጥ ስንመጣ እኛ መርማሪ ጋዜጠኛ ነኝ። ማንኛውም ሰው ቤት ውስጥ በምንመጣ ሰዓት ላይ ዝም ብለን ያለ ምክንያት ወይም ደግሞ ዝም ብለን በግምት የምንመጣ አይነት ሰዎች አይደለም። እዚህ ቤት ላይ ደግሞ ዛሬ ያመጣን ናትናኤል የሚባል ሰው ፍለጋ ነው። ያው እስኪ በመጀመሪያ እዚህ ቤት ውስጥ ከማን ጋር ነው የምትኖሪው አንቺ? እዚህ ብቻዬን ነው የምኖረው። ብቻሽን ነው የምትኖሪው? ኦኬ። እሺ እንዴት ነው? አላገባሽም? እንደምታይ ቤት ውስጥ እኔ ብቻ ነኝ ያለሁትኝ እና እስካሁን አላገባሁም። ብቻዬን ነው የምኖረው። ኦኬ። እሺ ምንድን ነው በምንድን ነው የምትተዳደሪው? የስራ ዘርፍሽስ ምንድን ነው? ሰራተኛ ነኝ። እንደማንኛውም ሰው ሰርቼ እገባለሁ። ሰርቶ ለመኖር ግዴታ ሰርቼ እገባለሁ። የምኖረው ግን ብቻዬን ነው። ምንድን ነው የምትሰሪው? ድርጅት ውስጥ ተቀጥሬ ነው የምሰራው። ድርጅት? ምን አይነት ድርጅት ነው ማወቅ ይቻላል? ይቻላል፣ ግን ስለ እኔ እንደዚህ መጠየቁ አስፈላጊ ነው? ያው መጀመሪያም እንደነገርኩሽ ነው እኔ መርማሪ ጋዜጠኛ ነኝ እኮ። ያዝኩት ኬዝ አለ። አይ ነው ለዛ ኬዝ ከምታወራው ደግሞ አንጻር ለመረዳት ችያለሁ፣ ግን እዚህ ውስጥ እኔ ያለሁበት አይመስለኝም ከምታወራው አንጻር። ስለ እኔ ስራ ምናምን ያን መናገሩ አስፈላጊ ነው ወይ ብዬ ነው። ያው እንደ መርማሪ ጋዜጠኝነቴ እኔ የሚጠቅመኝንና የማይጠቅመኝን ነገር እኔ ነኝ የማውቀው። ሲቀጥል ደግሞ እኔ ሳውራሽ ስጠይቅሽ አንቺ ልትተባበሪኝ ቀና ሰው፣ ንጹህ አስተሳሰብ፣ መልካም ሰው አይ ምን ያህል አስፈላጊ ነው የሚለውን ለመጠየቅ ነው። እንዴት ኦኬ፣ ችግር የለውም እነግርሃለሁ። አዎ ለእኔ አስፈላጊ የሚሆነውን ነገር እኔ ነኝ የማውቀው። ለእኔ የሚጠቅመኝን ነገር እኔ ነኝ የማውቀው። ስለዚህ አንቺ መልካም ፈቃድሽ ከሆነ ለምጠይቅሽ ጥያቄዎች ተገቢውን የሆነ መልስ ብመልሽልኝ ደስ ይለኛል። እኔ የግል ድርጅት ውስጥ ጸሐፊ ሆኜ ነው የምሰራው። ጸሐፊ? ኦኬ። እሺ ማለት ምን ያህል ጊዜ ሆነሽ በዚህ ስራ? ማክሲመም 2 ዓመት። 2 ዓመት? ኦኬ። እሺ እዚህ እንዴት ነው? እኔ ብቻዬን ነው የምኖረው ብለሽኛል። ዘመድ ምንም የለሽም ነው? ይኖረኛል፣ ዘመድማ ይኖረኛል። ግን መቼም ከዘመድ ጋር ተቀላቅላ አትኖርም አይደለ? ስራ ከያዝ ግዴታ ራስን መቻል አለበት እንጂ። አዎ ዘመድ አለኝ። ኦኬ። እሺ ማለት እዚሁ ይሄ ቤትስ ያንቺ ነው ወይስ ተከራይተሽ ነው ወይስ እንዴት? ቤቱ የራሴ ነው። የራስሽ ነው?
እዚሁ ነው ተወልደሽ ያደግሽው? እዚሁ አዲስ አበባ ውስጥ ነው? አይ ከክፍለ ሀገር ነው የመጣሁት። ኦኬ እሺ። ምን ያህል ጊዜ ሆነሽ ወደዚህ ከመጣሽ? ወደዚህ ከመጣሁ ያው ስፔሲፊክ ቀኑን አላስታውስም። እንደመጣሁ እንዳልኩ እዚህ ሌላ ቤተሰብ አለኝ እና እነሱ ጋር ነው ያረፍኩትኝ። ከዛ በኋላ ነው የራሴን ስራ ሲይዝ ራሴ መቋቋም ስችል ተከራይቼ እንትን ለማለት ሞከርኩኝ። ከዛ በኋላ ነው ወደዚህ የመጣሁት። ኦኬ እሺ። አይ ማለት በስራ አሁን እንደነገርሽኝ ከሆነ 2 አመት ነው እዚህ ስራ ላይ ያለሁት ብለሽኛል። እንዴት ነው አሁን ይህንን ቤት ለማፍራት ይህንን መኖሪያ ቤት የራስሽን ለማድረግ ኢንካሙ እንዴት መጣ? ማለት አዲስ አበባ ላይ በአሁኑ ሰዓት ቤት ለመግዛት ምናምን በጣም ገንዘብ አቅም ይጠይቃል እና አይ ነው ልክ ነህ። በራሴ በግሌ አንዳንድ ስራዎችን እሰራለሁ እና ለዛ ነው እንጂ አዎ ልክ ነህ። ተቀጥረህ ብቻ እንደዚህ ቤት ልትገዛ አትችልም። ግን እንደዚህ በትርፍ ሰዓቴ ምናምን አንዳንድ ስራ እሰራለሁ፣ ማስታወቂያ ምናምን እሰራለሁ እና ለዛ ነው። ኦኬ ያን ያህል ኢንካም ሊያስገኝሽ የሚችል ስራ ነው አዎ ማለት ቤት ሀብት ለማፍራት ምናምን? እግዚአብሔር ይመስገን። አዎ እንደዛ ቤት እንትን ለማለት ችያለሁ። ኦኬ ይህ ሁሉ ነገር የተፈጠረው በዚች በ2 አመት ውስጥ ነው? አይ በ2 አመት ውስጥ ብቻ አይደለም። 2 አመት ውስጥ ከወጣሁ በኋላ ይሁን እንጂ ቤተሰብ ጋር ሆኜ ያጠራቀምኩ ነበር እየሰራሁ አንዳንድ ነገሮችን። እነሱን ሴቭ ካደረግኩ በኋላ ነው እነሱ ጋር ወጥቼ የራሴን እንትን ቢልድ ማድረግ የቻልኩት። ኦኬ ማለት በፊትም ስራ ትሰሪ ነበር ነው? አዎ እነሱ ጋር ሆኜ ሰራ ነበረ፣ ግን እነሱ ጋር ሆንኩኝ እንጂ አልወጣሁም ነበረ። እነሱ ጋር የምሰራ ሰዓት የምሰራውን አስቀምጣለሁ ማለት ነው። ኦኬ እዛ ክፍለ ሀገር በነበርሽ ሰዓት ነው? አይ ክፍለ ሀገር እንዳለው ብቻ ሳይሆን እዚህ መጥቼ ቀጥታ ተከራይተህ መቼም ከክፍለ ሀገር መጥተህ ተከራይተህ ስራ ለመስራት አትችልም። ምክንያቱም አንደኛ ለሀገሩ አዲስ ነው የምትሆነው፣ ሁለተኛ ደግሞ ያን ያህል ኢንካሙ አይኖርም። እዚህ ሌላ ቤተሰብ ስለነበረኝ እነሱ ጋር ቁጭ ብዬ ስራ ነበር አዲስ አበባ ውስጥ ማለት ነው። ከዛ የሆነ ያህል ገንዘብ ሴቭ ካረኩ በኋላ ወጣሁኝና የራሴን ነገር እንትን ማለት ጀመርኩ። እስኪ ለማወቅ ያክል እዚህ ከመጣሽ በኋላ ዘመዶች ጋር አርፈሽ ስራ ነበር የምትሰሪው? እነሱ ጋር አርፌ የሆነ ስራ ሰራ ነበር። ምን አይነት ስራ ነበር የምትሰሪው? እንዴ በጣም ስለኔ በጣም ጥያቄ እየጠየከኝ ነው እና ግራ እያጋባኝ ነው። ስለኔ ነው ማለቴ ጋዜጠኛ ነው ስራ ነው አውቃለሁ፣ ግን ከውልደቴ እስከምሰራበት እያንዳንዱ ነገር እየጠየከኝ ነው። እኔ እስከማውቀው ድረስ እኔ ወንጀለኛ አይደለሁም አይደል? አይ ወንጀለኛ እኔ ማንንም ሰው ዝም ብዬ ወንጀለኛ ነው እንትን ነው የምል አይነት ሰው አይደለሁም እኮ። አዎ የምትፈልገውን ነገር እየነገርኩ ነው እና ከመጀመሪያው ጀምሮ እንዴት እንደሆነ እያልከኝ ስለሆነ ነው እና ለዛ ነው እንደዛ ያልኩ እኮ። አይ ማወቅ ስላለብኝ ነው። በቃ እንደመጣው ቀጥታ ምንም ስራ ሳልመርጥ ነበር ስራ የነበረው። ቀንም ማታም ሰራ ነበረ እና ሰራበት የነበረውን ብር እያስቀመጥኩ ነበረ። ከወጣው በኋላ ከአሁን 2 አመት ምናምን ነው የሆነኝ ያልኩ። ልክ ከእነሱ ጋር ወጥቼ ስከራይ ያስቀመጥኩት ብር አሁን እንደዚህ ለማድረግ ጠቀመኝ፣ ሊያገዘኝ ማለት ነው። ትምህርትስ ምን ያህል ተምረሻል? ትምህርት ዩኒቨርሲቲ ግራጁዌት አድርጌያለሁ። ግራጁዌት አድርገሻል? በጣም ጥሩ። ያው ግልጽ ለመሆን ያክል እየጠየኩሽ ያለሁት ነገር አሁንም የሚያስፈልግ ነገር ስለሆነ ነው። ኦኬ እሺ እዚህ ቤት ውስጥ ከገባሽ ምን ያህል ጊዜሽ ነው? እንዳልከው 2 አመት ብያለሁ። እዚህ ቤት ውስጥ ከገባሽ 2 አመት ሆነሽ? እሺ ናትናኤል ስለሚባል ሰው የምታውቂው ነገር አለ? አይ አላውቅም። እርግጠኛ ነሽ? አዎ። ምናልባት በስም ስነግርሽ ግር ሊልሽ ይችላል። ፎቶ ላሳይሽ ይችላል። ማለቴ እኔ ላውቀው የምችል አይነት ሰው ነው? አይደል ነው እኔ አላውቀውም። አይ ከዚህ ቤት ጋር የሚያገናኝ ነገር ስላለው ከዚህ እኔ ከምኖርበት ቤት ጋር እዚህ ቤት ስመጣ ናትናኤል ይገኛል ወይም ደግሞ ናትናኤል እዚህ ቤት ውስጥ ከናትናኤል ጋር የሚነካካ ነገር እንደማገኝ እርግጠኛ ሆኜ ነው እዚህ ቤት ውስጥ የመጣሁት። አይ ይመስለኛል ወይ ቤት ተሳስታችሁ ሊሆን ይችላል እንጂ እንደነገርኩህ እኔ ብቻዬን ነው የምኖረው። ናትናኤል ወይ ደግሞ የስም ስህተት ሊሆን ይችላል፣ አላውቅም። ናትናኤል የሚባል ሰው ጭራሽ አታውቂም?
ችግር የለውም። አሁን ፎቶ አሳይሻለሁ። ይህም ፎቶ የናትናኤል እኮ አላቅም እያልኩ እኮ ነው። ናትናኤል የሚባል ሰው ሳታዩ እንዴት ነው አላውቅም የምትይው? አይ ጭራሽ እኔ ናትናኤል የሚባል ሰው አላቅም። አሁን ይኸውልሽ ከአንቺ ከምታወሪው ነገር ለመረዳት እየሞከርኩ ያለሁት አሁን እንድጠራጠርሽ እያደረግሽኝ ነው። ምን የሚያጠራጠረ ነገር አየህ? እኔ ጋር ምክንያቱም እኔ ፎቶ ላሳይሽ ብዬ በምጠይቅሽ ሰዓት ላይ አላውቀውም አልኩ አይደል እንዴ አይነት መልስ ነው እየመለስሽልኛል። አይ ነው አይደለም። አይ ናትናኤል የሚባል ሰው አላውቅም ስል ላሳይ ስትለኝ ማላውቀው አእምሮ ውስጥ ያለው አይደለም ማላውቀው አይነት ሰው እንዴት ሳታይ እንዴት ነው? ቆይ እኮ አሁን አንቺ ሳታይ እንዴት ነው አላውቅም የሚባለው? አይተሽ እኮ ቢሆን ችግር የለውም። ሳታይ እንዴት ነው? አይ ከስሙ እኮ መረዳት እችላለሁ። አሁን ናትናኤል የሚባል ሰው ማላውቅ ከሆነ እንዴት ላውቅ እችላለሁ? ፎቶ ስም እኮ ሊመሳሰል በሌላም ስም ሰው ሊተዋወቅሽ ይችላል። ኦኬ ማሳየት ትችላለህ። አይ ችግር የለውም። ፎቶን አሳይሻለሁ። በምንቀጥለው መንገድ እንቀጥላለን። ግን ደግሞ እንደ ሌሎቹ ሰዎች ለአንቺም እድል ልስጥሽ። ምን አይነት እድል ማለት አልገባኝም። እድል ስሰጥሽ ምን አይነት መሰለሽ? አንድ እድል ነው የምሰጥሽ። ያ እድል ምንድን ነው? አንቺን ራስሽን ከተጠያቂነት የምታውጭበት እድል ነው። ማለት የምን ተጠያቂነት አልገባኝም። ራስሽን ከወንጀል ነፃ የምታደርጊበት ወይም ደግሞ ወንጀልም ሰርተሽ ከሆነ ወንጀልሽን የምታቀይበትን ነገር ነው የምነግርሽ። ምን አይነት ወንጀል አልገባኝም። እኔ መርማሪ ጋዜጠኛ ነኝ ብዬሻለሁ። እዚህ ቤት ስመጣ ወይ ሰርግ ልጠራችሁ አይደለም የመጣሁት፣ ወይ ነገር ላደርግ አይደለም። ጋዜጠኛ እንደሆንክ ነግረኛል፣ ግን አልገባኝም። ስለምን ወንጀል ነው የምታወራው? ራስሽን አሁን ይኸውልሽ የምታውቂው እውነታ ካለ ከአሁኑ እያስጠነቀቅኩሽ ነው። ወንጀሉ ከኔ ጋር የሚያያዝ ነገር ነው። እዚህ ቤት ውስጥ እኔ ስመጣ እዚህ ቤት ውስጥ ቀጥ ብዬ ስመጣ ናትናኤል እዚህ ቤት ውስጥ የጠቆመው ባለቤቱን አግኝተናት ባለቤቱ እዚህ ቤት ውስጥ አንድ ሰው ይዛለት እንድትመጣ ነግሯት በዛ ትዕዛዝ መሰረት ነው ወደዚህ ቤት የመጣሁት። ስለዚህ ቤት በደንብ የማታውቂ ከሆነ እዚህ ቤት ውስጥ አንቺ ቆይ ጎረቤቶችንም ምናምን ለማጣራት እየሞከርን ያለ ነው። ውጭም የተለያዩ የሰፈርተኞቹንም እያወራናቸው ነው የምንገኘው። አንተ አሁን እያልከኝ ያለው ይሄ ናትናኤል የምትለው ሰው ወንጀለኛ ነው፣ እሱን የተባበርኩት እንዳለ ነው የምትነግረኝ? እንደዛ ነው እየነገርከኝ ያለው? ከመሰለሽ አሁን ለራስሽ። አይ ከመሰለሽ ሳይሆን እውነታውን እንድትነግረኝ የምፈልገው። እየተባበርሽም ከሆነ ከአሁኑ ተናገሪ እያልኩሽ ነው ያለሁት። ምንም የግራ እያጋባኸኝ እኮ ነው። እስኪ ፎቶውን እስኪ ስጡኝ። ይኸውልሽ ለራስሽ ነው አሁን እድል እየሰጠሁሽ ያለሁት። እኔ ምንም የሚመለከተኝ ነገር የለም። በዚህ ነገር ላይ ተጠያቂ ሰው አንድም ሰው እንደማልምር ቃል ገብቻለሁ እኮ። ስላልገባኝ እኮ ነው ነገሩ። እሱ ናትናኤል ማለት ይሄ ነው። ማን ነው? እኔ አላውቀውም። እርግጠኛ ነሽ? አላውቀውም። በደንብ ይሁ። አይ አላውቀውም። እርግጠኛ ነሽ? በጣም አሪፍ። በዚህ አይነት መንገድ ከሆነ መቀጠል የምትፈልጊው ችግር የለውም። ቆይ እሱ ልጅ ከኔ ጋር ምን አገናኘው እንዴ? ነገርኩሽ እኮ እኔ። ይኸውልሽ አሁን በትክክል በስነ ስርዓት እንድታዳምጪኝ ይፈልጋል። አሁን ይኸውልሽ ለአንቺ በስነ ስርዓት አብራርቼ እነግርሻለሁ። ከዛ በኋላ ያ ውሳኔ የራስሽ ውሳኔ ነው የሚሆነው። እሺ ቀጥል። ይኸውልሽ ቤትሽም ላይ ፍተሻ እየተደረገ ነው። ይሄን ፍተሻ እኔ ወንጀለኛ ነኝ እንዴ? የምፈተሽ ግዴታ ነው። እኛ መፈተሻ ትዕዛዝ ይዘን የመጣ ነው። መፈተሽ ስላደረኩኝ እሱ ለአንቺ በደንብ ዘርዝሮ ማስረዳቱም አይጠቅም። መፈተሽ ካለብኝ ቤቴን የምትፈትሹ ከሆነ እኮ በዝርዝር እያንዳንዱ ያደረግኩትን ነገር ትነግረኝ ይገባል አይደለ? ምንም ሳላደርግ ቤቴ ሊፈተሽ አይችልም። ማድረግ አለማድረግሽ ከተጣራ በኋላ የሚወሰን ነገር ነው። አሁን ሲቀጥል ደግሞ ይኸውልሽ ሰፈርተኛውንም ጎረቤቶቹንም እያነጋገርን ነው የምንገኘው። ቤትሽም ፍተሻ እየተደረገበት ነው። በዛ መሀል ላይ ከአንቺ ጋር የሚቃረን ነገር ከተገኘ
አንቺ ቀጥታ ወደ እስር ቤት ውስጥ ነው የምትገቢው። ምን ስለሰራው ነው እስር ቤት የምገባው? ስለዋሸሽ። ምን ስለዋሻው? አሁን እየተጣራ የምትፈልገውን ነገር እኮ የምጠይቀኝን እየነገርኩ ነው አይደለ? ስለምን ውሸት ነው የምታወራው? አሁን ይኸውልሽ አሁን ላይ እንዲህ ብዬ አልደመድምብሽም እኮ አንቺ ላይ ወንጀለኛ ነሽ ብዬ አልደመደምኩም። ግን ደግሞ እድል እየሰጠውሽ ነው። እውነትም ውስጥሽ ላይ የሆነ ነገር ካለ እንድትናገሪ፣ የምታውቂው ነገር ካለ እንድታወሪ ለአንቺ እድል እየሰጠውሽ ነው እኮ። ምንድን ነው ማወቅ የፈለግከው አንተ? ምን ልንገርህ? ይኸውልሽ አሁን ላይ ናትናኤል ማለት እኔ ይኸውልሽ ኤርሚያስ የሚባል መርማሪ ጋዜጠኛ አለ። የኔ ወንድም ነው። እሱን ሊያጠቁ የሚፈልጉ ብዙ ወንጀለኞች አሉ። በጣም ብዙ ወንጀለኞች፣ በጣም ብዙ ሰው በመግደል፣ ሰው በማሳበር፣ ሰው የተለያየ አይነት ነገር በማድረግ የሰው ሀብት ንብረት በመውሰድ ምናምን ብዙ ነገር እየሰሩ ያሉ ሰዎች አሉ። እነዛ ሰዎች ደግሞ ወንድሜን እስር ቤት ለመክተት ደፋ ቀና እያሉ እየሰሩ ነው ያሉት። እነዛን ሰዎች ለመያዝ ደግሞ እኔ ሌት ተቀን እየለፋሁ ነው የምገኘው። ወንድሜን ከመጣበት ክስ ከተመሰረተበት ክስ ነፃ ለማውጣት እየተሯሯጥኩኝ ያለሁት። ይህንን ነገር ደግሞ እያንዳንዱን እያመቻቸ የነበረው ከኛ ስር የሚሰራ ሰለሞን የሚባል የኛ ሰራተኛ የነበረ ሰው፣ እሱን እየፈለግን ነው የምንገኘው። ሰለሞን የሚባለውን ሰው እያፈላለግን ነው የምንገኘው። የዚህ ሁሉ ነገር መስራች እና የኤርሚያስ ላይ ክስ እንዲመሰረትበት ባላጠፋው ወንጀል ተጠያቂ እንዲሆን የተለያዩ መረጃዎች እንዲመጣበት ያደረገው ሰለሞን ነው። ሰለሞን ደግሞ የት እንዳለ የሚያውቀው፣ ለሰለሞን እየሰራ ያለው፣ ለሰለሞን የተለያዩ ጉዳዮችን እያስፈጸመ ያለው ደግሞ ናትናኤል ነው። አሁን አንተ እያልከኝ ያለው ናትናኤል የሚባለው ሰው ወንጀል ውስጥ እንዳለ ነው እያነገርኩሽ። እኛ የምንፈልገው ሰለሞን የሚባል ሰው የኛ ቡድን አባላት የነበረ ሰው እኛን ክዶ እኛን ለወንጀለኞች አሳልፎ ሰጥቶ ኤርሚያስን ወደ እስር ቤት እንዲወረወር የተለያዩ ማስረጃዎችን በኤርሚያስ ስም አሰርቶ የተቀመጠ ሰው ነው። ኤርሚያስ ከቀናቶች በኋላ እስር ቤት የሚገባበት ቀን ቅርብ እየሆነ ነው ያለው። ለዛ ሁሉ ነገር ተጠያቂ ደግሞ እኛው ያነሳ ነው። እኛው አምጥተን ጥሩ መልካም ስነ ምግባር ስለነበረው፣ ጥሩ አመለካከትም ስለነበረው፣ እንደዚህ በቀላሉ በገንዘብ የሚታለል አይነት ሰው መስሎም ስላልታየን ስለነበረ ወደኛ ጋር ቀላቅለ ነው የነበረው ሰው ነው። ያ ሰው ደግሞ እያፈላለግነው ነው የምንገኘው። በተለያየ አቅጣጫ እየተፈለገ ነው ያለው። ከባድና በጣም ብዙ ወንጀል የተሰራባቸው መጋዘኖች አሉ። የነዛ መጋዘኖች የስንት ሰው እንባ ያለበት፣ ስንት ሰው ታግቶ የተሰቃየበት፣ ስንት ሰው ይሄ በነገሮች ላይ ከእድሜ ልክ የሚያሳስርሽ ጭምር ነው። እዚህ ወንጀል ውስጥ ከተነካካሽ እየነገርኩሽ ነው። የብዙ ሰው እንባ የብዙ ሰው ነፍስ ያለበት መጋዘን ነው። በዚህ ነገር ጋር ደግሞ የተያያዘው ምንድን ነው? ሰለሞንን እየረዳው ለሰለሞን አብሮ ሆኖ ለሰለሞን አገልጋይ የሆነው ደግሞ ናትናኤል ነው። የናትናኤል ባለቤትን ደግሞ ቀጥታ የጠቆመችን ቤት ይህንን ቤት ነው እኮ። ይህን ቤት ይህ ቤት የተጠቆመው ለምንድን ነው? እዚህ ቤት ውስጥ ናትናኤል የላከው መልእክተኛ ነበረ። መልእክተኛውን ባለቤቱን የናትናኤል ባለቤት እዚህ ቤት ውስጥ ይዘሽው ነይ የሚል ትእዛዝ ሰጥቷታል ናትናኤል። ናትናኤል በእርግጠኝነት እዚህ ቤት ውስጥ የሚያገናኘው ነገር አለ። ከዚህ ቤት ጋር የሆነ ነገር እንዳለው እርግጠኛ ነኝ። ወይ ይሄንን ቤት ይጠቀምበታል፣ ወይ እዚህ ቤት ውስጥ ደግሞ አንቺ አብረሽው ተባባሪ ሆነሽ የምታገለግዩ አይነት ሰው ነሽ። አንተ እያልከኝ ያለው ልጁ የዚህ ሁሉ ወንጀል እዚህ ሁሉ አወራው ነገርከኝ ወንጀል ውስጥ ሁሉ ልጁ አለበት እያልከኝ ነው አይደለ? ተባባሪ መሆን ናትናኤል አንደኛና ዋነኛው ተባባሪው የሚባለው በአሁኑ ሰዓት ላይ ናትናኤል ነው። የሰለሞንን መገኛ ቁልፍ መገኛ ልናገኝበት የምንችለው ሰው ናትናኤል ሆኖ ተገኝቷል አሁን ላይ። ናትናኤል ደግሞ ከዚህ ቤት ጋር የሚያገናኘው ነገር አለ። ይህንን ደግሞ አንቺ የምታውቂው ነገር ካለ እንድትናገሪ
አሁን ይሄ መጨረሻ መዝጊያ ነው። ድጋሚ እድልም አልሰጥሽም። ቀጣይ መውሰድ ወዳለብኝ እርምጃዎች ውስጥ እገባለሁ። አሁን የምታወራው ነገር ግራ እየገባኝ ነው። የምር አሁን የምታወራውን ሁሉ ወንጀል ናትናኤል ሰርቷል እያልከኝ ነው? አልገባኝም። እንደዛ እያልከኝ ነው? ናትናኤል አንደኛው ተባባሪ፣ የሰለሞን ዋና ቀኝ እጅ እዚህ ተባባሪ፣ ሁሉ ወንጀል ውስጥ አለበት እሱ። በአግባቡ ተባባሪ እስከሆነ ድረስ በደንብ አለበት። የሁሉም ነገር ሲሰራ መልእክተኛም ሲልክለት እዛ ጋም የተለያዩ ሰዎችን ሲያሰማራለት የነበረው ናትናኤል። ስለዚህ እሱም ወንጀለኛ እና ስለዚህ ወንጀለኛ ነው እያልከኝ ነው? በደንብ ተጠያቂ ነው። የምታውቂው ነገር አለ? አሁን ስለ ናትናኤል አላቅም ምናምን ስትይ ነበር። ምን ናትናኤል ወንድምሽ ነው? የምርሽን ነው? አንቺ ቀና ብለሽ አውሪኝ በእናትሽ፣ አትነፋርቂብኝ። አንቺም ተባባሪ ነሽ። ዝም ብዬ ነው ስደክም ነበር። እንጃ ውድ ቤተሰቦች ምን አሁን ምን አላቅም። አሁን መጀመሪያ አላቅም እንደዚህ ምናምን ስትል የነበረች ልጅ አሁን ወንድሜ ነው እንደዚህ ውስጥ ገባ። እየሰማሽን ነው? እዚህ ጋር የአንቺን ለቅሶ ለመስማት አይደለም የተቀመጥኩት። ሰምተሽኛል? እሺ አሁን እኔ ማለት እሱ ከወንጀል ውስጥ ሊወጣ ምንድን ነው ማድረግ ያለብኝ? ይኸውልሽ ቀና ብለሽ አውሪኝ። ቀና በይ። ያንቺ ማልቀስ ምናምን ምንም ለማንም በዚህ ሰዓት ላይ መራራትም ማዘንም አቁሜያለሁ። ማለት እንዴት እንደዚህ እዚህ ሁሉ ወንጀል ውስጥ እንዴት ሊገባ ቻለ? እኔ ሁሉ ነገር አላውቅም። አሁን ይኸውልሽ በስነ ስርዓት ቀደም ምን እኔ ቆይ እኔ እኮ ዝም ብዬ በቃ ያንቺን ወሬ ሰምቼ መሄድ ምናምን ነበር የመሰለሽ? ለምንድን ነበር ስትዋሺ ነበር? አላውቀውም ምናምን ስትይ ነበር። ለምን መጀመሪያ አላውቀውም ምንድን ነው ምናምን ስትይ ነበር። ጭራሽም ብቻዬን ነው የምኖረው እንደዚህ ወጥቶ እንዲገብቶ አሁን ወንድሜ ነው ምናምን ብለሽ ደግሞ ማልቀስ ጀምርሽ። ምክንያቱም እኔ ወንድሜ እንደዚህ አይነት ወንጀል እንደሚሰራ እንዴት ላውቅ እችላለሁ? ምንም አላውቅም ነበር። ምንም ልነግር አልችልም ነበር። ወንድምሽ ምንድን ነው የሚሰራው? ወንድሜ ደላላ ነው። ደላላ እንደሆነና አንዳንድ ነገሮችን እንደሚያሸሽጥ ምናምን ነው የማውቀው። ንግድ ላይስ? አዎ ንግድ ላይ ምናምን ይሰራል አንዳንዴ እንጂ እንደዚህ አይነት ነገር ውስጥ እንደገባ ምናምን ጭራሽ አላውቅም እኔ። እስኪ አሁን በስነ ስርዓት ከመጀመሪያው ጀምሮ ትነግሪኛለሽ። እሺ ከመጀመሪያው ጀምሮ አሁን ወንድሜ ነው ስትዩ የነበረው ሰውዬ ናትናኤል እንዴት ነው እዚህ ቤት ውስጥም ያለው ግንኙነት፣ እዚህ ቤት ውስጥም እንዴት ነው የምትኖሩት የነበረው? ማለት እኔ እንጃ እኔ አግብቶ ምናምን እንደሚኖር እዛ ጋር ባለቤቱ የሰጠችኝ መረጃ አለ። ስለ አንቺ ግን የነገረችኝ ነገር አልነበረም። እዚህ ቤት ላይ ግን የሆነ ሰው እንደሚጠብቀው ወይ ናትናኤልም ሊሆን ይችላል ብዬ ነበረ። በእርግጥ አንቺን መገኘትሽ አንድ ነገር ነው። ሲቀጥል አሁንም ደግሞ ድንገርሽ ሪከርድ እየተደረገ ነው የምታወሪው ነገር፣ እያንዳንዱ ነገር እየተቀዳ ነው። እየዋሸሽ በሄድሽ ቁጥር ነው የምልሽ በቃ እያንዳንዱ ቅጣት እየጨመረብሽ ነው የሚሄደው አንቺ ላይ። ምንም ዋሻው ነገር የለኝም እኮ ቅድም ወንድሜ እየሰራውን ነገር እያንዳንዱ ነገር ስላላወቅኩኝ ነው ጸጥ ያልኩት። እንዴት አታውቂም? አላውቅም፣ አይነግረኝም ነበረ። የሆነ ስራ እንደሚሰራ ምናምን ነው እንደሚነግድ እና የደለላ ስራ እንደሚሰራ ነበር የማውቀው የነበረው። እሺ ከመጀመሪያው ጀምሮ ነገር እኔና ወንድሜ ጥሩ ቤተሰቦች ውስጥ ነው ያደግነው። በጥሩ ቤተሰብ ነው ያደግነው። በጣም ነው የምወደው ወንድሜ ነው እና
ይሄ ምን የቤተሰቦቻችን ቤት ውስጥ ነበር የምንኖረው እና እሱ እንዳልኩ ደላላ ነበረ ብያለሁ እና የሆነ እየሰራ እያለ የሆነ ንግድ ጀምሮ ነበረ በመሀል እና ይመስለኛል የሆነ ንግድ ምናምን ስትጀምር የሆነ ኪሳራ ምናምን ይገጥምሃል አይደለ? የሆነ ታይም ላይ ከሰረና እንዳልኩ ቤቱ የቤተሰባችን ነው ብያለሁ እና የቤተሰባችን ቤት ነው። ካርታውን ማስያዝ ፈልጎ ነበረ እና በጣም ተጨቃጭቀን ነበረ። ግን መጨረሻ ላይ አማራጭ ስላልነበረው ካርታውን አስይዞ ተበደረበት በቤቱ ማለት ነው። ይሄ የቤተሰቦቻችሁ ቤት ነው? አዎ የቤተሰቦቻችን ቤት። ምንድን ነበር ያሳዘው ካርታው? ካርታውን ያሳዘው እንደነገረኝ ከሆነ የሆነ እቃ ገዝቶ እሱን ለመሸጥ እንዲያተርፈው መሰለኝ፣ ለማትረፍ መሰለኝ ያሳዘው እና ጊዜው እየሄደ ሲሄድ መክፈያው ጊዜ ደረሰ እና የቤቱ በጣም ከኔ ጋር የተጨቃጨቅን ነበር። ምክንያቱም ከቤተሰቦቻችን የቀረን ቤት ይሄ ነበረ እና በጣም ከኔ ጋር የተጨቃጨቅን ነበር። በቃ አስመልሰው ቤቱን አምጣው ምናምን እያልኩት ስለነበረ የተጨቃጨቅን ነበር እና የሆነ ጊዜ ላይ በቃ እኔ አሪፍ ስራ አግኝቻለሁ ምናምን ነገር አለኝ። ከዛ እንዴት ምናምን ስለው በቃ አሪፍ ስራ አግኝቻለሁ ምናምን አለኝና ከዛ እኔም ደስ አለኝ። ምክንያቱም የምፈልገው የነበረው የቤተሰቦች ቤት የቀረኝ ቤት ስለሆነ የቤተሰቦች ቤት እንዲመለስ ነበር የፈለኩትኝ እና ከዛ በቃ ያሁን አሪፍ ስራ አግኝቻለሁ ምናምን አለኝ እንጂ እኔ እንደዚህ አይነት ወንጀል እንደሚሰራ ምናምን በጭራሽ አላውቅም። ባውቅ ኖሮ ምክንያቱም ለእኔ አንድ ወንድሜ ነው፣ እንደዚህ አይነት ነገር ውስጥም እንዲገባም አልፈልግም ነበረ እና እኔ ጭራሽ እኔ አሁን ስትነግረኝ ከራሴ ጋር እየተናገርኩ ነበር። ምክንያቱም አላውቅም። አንደኛ የሁሉ ወንጀል እኔ እንጃ ብቻ ከባድ ነው። አሁን እኔ ማድረግ ያለብኝ እኔ ወንድሜ ከዚህ ውስጥ ነገር ውስጥ እንዲወጣ እኔ የማደርገው ነገር አለ። እንዲወጣ ምናምን አይደለም፣ ተገኝቶ የሚገባውን ቅጣት እንዲቀጣ ነው። ሲቀጥል ደግሞ ይኸውልሽ አሁን ይሄ ቀኑ ምን ያህል ቀን ነው የቀረው የዚህ ቤት? ትንሽ ቀን ነው ያለው። ትንሽ ቀን ነው የቀረው። በጣም አሪፍ። እሺ ለመጨረሻ ጊዜ እዚህ ቤት ውስጥ እኛ ባለቤቱን ታውቂያታለሽ? አውቃታለሁ። ታውቂያታለሽ? በጣም ጥሩ። ምን እስኪ የነገረሽ ነገር አለ? ማለት እዚህ ወንጀል ውስጥ ባለቤቱን አብራለች ታውቃለች ነው? ስለሱ አሁን አይመለከትሽም። አንቺ አሁን ምን እንደምጠይቅሽ መልሽልኝ። የነገረሽ ነገር አለ? ለመጨረሻ ጊዜ መቼ ነው የተገናኛችሁት? 3 ቀን ምናምን ይሆን ነበር። 3 ቀን መጥቶ ነበር እዚህ? መጥቶ ለባለቤቱ ጋር የሚመጣ ልጅ አለና እንድትቀበል። ምን ነው ችግር አለው? ምንድን ነው? አይ ባለቤቱ ጋር የሚመጣ ልጅ አለና እንድትቀበይ ብሎኝ ነበር። ከባለቤቱ ጋር? እሺ ከዛስ ምን አድርጊያለሽ? ከዛ ከእሷ ጋር ሲመጣ እንድትደውይልኝ ብሎኝ ነበር። ባለቤቷ ጋር ከእሱ ባለቤት ጋር የሚመጣ ልጅ አለ፣ እነሱ ሲመጡ እንድትደውይልኝ ብሎኝ ነበር። ሌላስ? ሌላ ያለኝ ፖሊሶች ወይ ደግሞ ሌላ ሰው እንደዚህ ከመጣ እንዳታስገቢ እና እኔ እንደማታውቂኝ ሆኜ ብሎኝ ነበር። እንደማታውቂኝ? አዎ እኔም እናቴ ለምንድን ነው እንደማላውቅህ መሆኗን ብዬው ነበር እና ትንሽ በስራ ጉዳይ ተጋጭተናል። የተጋጨሁት ምናምን ሰው አለ ሜይ ቢ እሱን እስከምፈታው በዛ ጉዳይ ነው እና በቃ ፖሊስ ከመጣ እኔ በቃ እኔን አታውቂኝም ምናምን በይው። በስራ ጉዳይ የተጋጨሁት ሰው አለ? ምን አይነት ግጭት? አላውቅም እንግዲህ በምን አይነት ስራ እንደሆነ አላውቅም። ግን እኔ ለምንድን ነው ፖሊስ እስከሚፈልገው ደረጃ ድረስ ማለት ነው? እንግዲህ እንደዛ ነው ያለኝ። አንቺ ይህንን ሁላ መገመት አቅቶሻል? ፖሊስ እስኪፈልገው ደረጃ ድረስ? ያው እንዳልኩ ነጋዴ ነው ብያለሁ እና በስራ ጋር የተያያዘ ነገር ለምንድን ነው ወንድሜን አላውቀውም ብለው ለምንድን ነው ብዬው ነበረ። ግን ይህን ስራ በስራ ጉዳይ የተጋጨነ ነገር ስላለ እሱን እስክፈታው ድረስ ነው እና ፖሊስ ከመጣ በቃ አላውቀውም ብቻ በይ እንደዚህ ነው ያለኝ። ከዛስ? እሺ ሌላስ ምንድን ነው ያለሽ? ከዛ ሌላ ምንም አላለኝም። በቃ እነሱ ሚስትየው ልጁን እዛው ስትመጣ እንድደውልለት ነው የነገረኝ። በጣም ጥሩ። እንግዲህ ውድ ቤተሰቦች ያለውን ነገር እንደተከታተላችሁት ነው። እኔ እንጃ ምን አይነት ነገራቶች እየሄዱ እንዳለ በአሁኑ ሰዓት ላይ ትንሽ
እስቲ ብቻ ፈጣሪ ይርዳን፣ ፈጣሪ ከጎናችን ይሁንና ይህንን ነገር ቶሎ የምንቋጭበትን ነገር ይመቻችልን ለማለት እፈልጋለሁ። እናንተም ያው እንደተለመደው ጸሎታችሁ አይለየን። አሁን ደግሞ ቀጣይ እስኪ ናትናኤል ጋር እንድትደውል እናደርጋለን። እስኪ ከመጣ መጣ፣ ካልመጣም ደግሞ በእያንዳንዱ አቅጣጫ በስልኩም ትረስ በማድረግ የእሷም ስልክ አሁን እያንዳንዱ ምርመራ እየተደረገበት ነው ያለው። ስልኮቿ ከምን አይነት ሰዎች ጋር ኮንታክት ስታደርግ እንደነበረ እያንዳንዱ የተደዋወለችባቸውን ደግሞ ሪከርዶችን እያወጣን ነው የምንገኘው። ከነዛ ውስጥም ደግሞ የተለያዩ አይነት ፍንጮች ልናገኝ እንችላለን፣ አይታወቅም። አሁን ካለችንም ደግሞ ሌላም የደበቀችን ነገር ሊኖር ስለሚችል ማድረግ ያለብንን ፍተሻዎች ከጎረቤቶችም ደግሞ ከሰፈርተኛውም የተለያዩ መረጃዎችን እየሰበሰብን ነው የምንገኘው። አሁን ደግሞ እስኪ ቀጣይ ወደሱ እንደውልና እንድትደውል አድርገናት ከዛ በኋላ ወደዚህ ቤት ባለቤቱና የሚፈልገው ልጅ እንደመጡ እንድትነግረው እናደርግና ከመጣም ባሉት እዚህ ጋር የህግ አካላቶችንም ባልደረቦቻችንም በደንብ አሰማርተን ነው የምንገኘው። አካባቢውን በጥሩ ሁኔታ በጥበቃ በተሞላበት ሁኔታ ሰዎችን አደራጅተን ነው የምንገኘው። ያው በተቻለን አቅም ከኛ እጅ እንዳይወጣ የተቻለንን ጥረት እናደርጋለን። ስልኩንም ትረስ እናደርጋለን። እስኪ የሚፈጠረውን ነገር ደግሞ ከደቂቃዎች በኋላ የምንከታተል ይሆናል። እንግዲህ ውድ ቤተሰቦች አሁን ተመስገን ያው የእናንተም እንትን ጸሎት አልባከንም። ናትናኤልን ያው በቀላሉ መንገድ በቁጥጥር ስር አውለነዋል። ማለትም ያው እንድደውልለት አድርገን ነበረ። ከደወለችለትም በኋላ በአስቸኳይ እንዲመጣ አድርገን ነበረ። ያው እዚሁ አካባቢ ላይ ከደረሰ በኋላ ሮጦም ለማምለጥ ሞክሮ ነበር። እንዴት ነው? ምን አጠነቆ የዚህ ሁሉ ወንጀል ውስጥ የገባው? ምንድን ነው እየሰማሁት ያለው ነገር? አንቺ ያምሻል እንዴ? እኔ የምልሽን ብቻ አታደርጊም እንዴ? ምንድን ነው ያደረገው? የቤታችንን ካርታ ሲይዘ ይሄ ሁሉ ወንጀል ውስጥ ምንድን ነው? ይሄ ሁሉ እኮ እኔ ላንቺ ብዬ እኮ ነው ያደረኩት። እና እኔ የምልሽን አታደርጊም። ይሄ ሁሉ ወንጀል ነው። ምን አጣ? አንቺ ማለት ነበር ልትመታኝ ነው ጭራሽ? እዚህ ነሽ እንዴ? እኔ ላንተ ብዬ እኮ ነው ያደረኩት። ላንተ ብዬ ለኔ ብለሽ ነው ያደረግሽው? እኔ ስንትና ስንት እየለፈው እየኳተንኩ እንዴት ሰብስበሽ ትጠብቂኛለሽ? ጭራሽ እዚህ ሁሉ ወንጀል ውስጥ ገብተህ አንቺ በጣም ትገርሚያለሽ። ያማን እንደ ሰው በጣም ክፉ ሰው ነሽ። እኔ ግን ላንቺና ለኔ ነበር እዚህ ሁሉ ምን እንዳደረክ ግን ገብቷል። ምን እንዳደረክ ምንድን ነው ያደረኩት? የቤተሰቦቻችን ቤት እኮ አጋሲስ እዚህ ሁሉ ወንጀል ውስጥ ይሄ ሁሉ ምንድን ነው? ዘበያች ምን ጎሎ ነው ሁሉ ወንጀል ውስጥ የገባው? ትንሽ አታስብም? እኔ ማን ነኝ ካለንተ? ቆይ እና እንደዚህ ምንድን ነው የነገርኩሽ? ነገር ይሸርኩት ምንድን ነው? እና የነገርከኝ ወንጀል ወንጀል ሲሰራ ዝም ምንድን ነው የነገርከኝ? ወንጀል ነው ይሄ ወንጀል ነው። ይሄ ሁሉ እና ምንድን ነው? እኔ እኮ ላንቺ እኔ እኮ ወንድምሽ ነኝ አይደለ? የስጋሽ አካል ነኝ አይደለ? ወንድሜ ስለሆንኩ እኮ ልታደግ እየሞከርኩ ያለሁት ከዚህ በላይ ወንጀል እንዳትሰራ ምንም እንድትሆንብኝ አልፈልግም። ምክንያቱም ለእኔ ያለኝ አንተ ብቻ ነህ እኮ። እኔ ላንቺ ያለው እኔ ብቻ ከሆንኩ ማለት ነው ማድረግ ያለብሽ ምንም ቢፈጠር እኔ ወንጀል እንኳን ሰርቼ ቢሆን እንኳን እኮ የዛሬውን እኮ ዝም ብለህ ነገም ትቀጥላለህ። ስለዚህ ማስቆም ነበረብኝ ግዴታ፣ ማቆም አለብህ ይሄንን ነገር። አንቺማ ፖሊስ ነሽ፣ አብረሽ አሻሽኛ። ስለ ፖሊስ ነው የምታወራው? እኔ ላንተ ብዬ ነው ያደረኩት። ለኔ ብለሽ ነው ያደረግሽው? አዎ፣ ምክንያቱም እኔ ምንም እንድትሆንብኝ አልፈልግም። አዎ፣ ለኔ ብለሽ ስላደረግሽ አመሰግናለሁ። እሺ፣ ምንድነው እንደዚህ በእንደዚህ በልበ ሙሉነት እንደዚህ የምታወራው ምንድነው? እየሰራህ የነበረውን ነገራቶች ግን ታውቃለህ? እኔ ምንም አልሰራሁም እኮ፣ ምንም ያደረኩት ነገር የለም። ወንድሜ ግን ደህና ነህ? እኔ በጣም ደህና ነኝ። አንቺ ነሽ ያሳመምሽኝ። ደህና ነኝ። ቤቱን ካርታ የት ነው ያደረግከው? ቤቱን ካርታ መልሰው ያለን እኮ የቤተሰቦቻችን ቤት እኮ ብቻ ነው አይደለ እንዴ? አዎ ትሰሚኛለሽ? እኔ የቤቱን ፕላን ያስያዝኩት ላንቺ የቤቱን ካርታ ያስያዝኩት ላንቺና ለኔ የተሻለ ህይወት ነው። ለኔና ለአንተ ወንጀል ሰርተህ ነው እንዴ? ቤቱን በማስያዝ ቤቱን በማሸጥ ነው እንዴ የምትወስደው? ይሄ እኮ ወንጀል አይደለም። ገብቶሻል? ወንጀል ነው፣ የትልቅ ወንጀል ነው። ስለ አንተ እኮ ስለሰራህ ወንጀል እያንዳንዱ ነገር ተናግሬያለሁ። ሁሉም ነገር ተናግሬያለሁ። እና የቤት ካርታ ማስያዝ ወንጀል ነው? ይሄ እኮ እኔ እኮ ሰርቼ አንቺንም እኔንም ለመለወጥ እንጂ የት ነው ወንጀል እየሰራህ ነው እንዴ? ቤቱንም እንደገና አንተ የምትለው? እሺ፣ እኔ ምን አይነት ወንጀል ነው? በጣም ወንጀሎችን እንዳለ አውርቻለሁ። በቃ ተናግሬያለሁ እያንዳንዱ ነገር። አንተ በጣም ብዙ ወንጀል እየሰራ እንዳለ አውቃለሁ። ሰለሞን ከሚባል ወንጀለኛ ጋር ሰው ጋር እየሰራ እንዳለ አውቃለሁ። ምን ያስላል? ደነገጥክ አይደለ? እየሰራ ነው አይደለ? ምን ታኛለህ? ይሄ ሁሉ ወንጀል ስትሰራ እኔ ያላወቅኩት እንዴት ነው?
ለምን ዝም አልክ? ለዛ ነው ቤቱን የሚያሳስከው? ለዛ ነው። እንደገና ደግሞ ባለቤት እዛው ስለምትመጣ ሰው አብራችሁ ነው የምትሰሩት ከባለቤት ጋር። ባለቤትም እንዳንተ ወንጀለኛ ናት እና እሷ ታውቃለች፣ እኔ አላውቅም አይደለም። እያንዳንዱ ነገር ባለቤት እዛው ስለምትመጣ ሰው ስደውልልህ እያንዳንዱ እየሰሙ ነበረ እነሱ ራሳቸው። አንቺ ውሻ ነሽ! ልቀቃት! ማለት ነበር። አንቺ ቁጭ በል፣ ስርዓትን ይዘህ ተቀመጥ። ምንድን ነው? ምን ፈልገህ ወንጀሎችን እያንዳንዱን ነገር አሳልፋ ስለተናገረች ነው? አንተ ምንም እንደፈለግህ ነገር ከሰራክ በኋላ እንዲህ ደረትን ነፍተህ የምትኖር መስሎ ነበር? ከወንጀለኛ ጋር መተባበር ጀብድነት መስሎ ነው? ወንድሜ እኔ ወንጀለኛ እየተባበርኩ ምናምን ሳይሆን እኔ የቤቱን ካርታ ያስያዝኩት ራሴን ሰርቼ ለመለወጥ እሷንም ደግሞ ከዚህ ችግር ለማውጣት ሁለታችንም ሰርተን የተሻለ ኑሮ ለመኖር እንጂ እኔ ወንጀል ውስጥ ገብቼ ወንጀለኛ ለመሆን አልነበረም። ለዚያ ነው ይሄን ሁሉ ያደረኩት። አንተ ይኸውልህ፣ ሲጀመር እኔ ስለ ቤቱ ካርታ ብትሸጠው ብታቃጠለው ምንም ብታደርገው እኔ የሚመለከተኝ ነገር አይደለም። እዚህ ጋር አንተ የላከው ሰው ነበር እኛ ጋር ስለ ሰለሞን ጉዳይ እንዲደራደር ገንዘብ ከፍለህ ሰው ልከህ ነበር እኛ ጋር። ሰለሞን ማለት ነው? ይኸውልህ እንድትዋሸኝ አልፈልግም እኮ። የምታወራውን ነገር መጀመሪያ አስረዳኝ። እኔ አሁን ሰለሞን ማን እንደሆነ አላውቅም። ሰለሞን የት ነው? አላውቀውም። ሰለሞን መጀመሪያ እኔን የምትጠይቀኝ ከሆነ ስለ ወንጀሉም ስለሆኑም አስረዳኝ። እኔ ወንጀለኛ ነኝ ያልክበትን ምክንያት አስረዳኝ በደንብ እንጂ አንተ። ይኸውልህ እኔ መርማሪ ጋዜጠኛ ነኝ። ኤርሚያስ የሚባል ወንድሜ መርማሪ ጋዜጠኛ አለ። እሱን ለማሳሰር ሌት ተቀን ደፋ ቀና እያለ የሚገኘው ሰለሞን ነው። የሰለሞን ደግሞ ዋነኛ ተላላኪ አንተ ነህ። ኧረ በጭራሽ እኔ ሰለሞን ተላላኪ አይደለሁም። ሲቀጥል እኔ እንደምታውቀው እቃ ሰርቼ ንግዶችን የሆኑ ድልሎችን ሰርቼ የምኖር ሰው ነኝ እንጂ ሰለሞንም በለው ማንም በለው የማውቀው ሰው የለኝም እኔ ከራሴ ውጭ። ሲቀጥል ደግሞ እኛ ጋር ሰለሞን ምንም አላጠፋም፣ ሰለሞን ምንም የሚያውቀው ነገር የለም፣ እያንዳንዱን ጥፋት ያጠፋው ኤርሚያስ ነው ብለህ ደግሞ አንድ ብየዳ ላይ የተሰማራን ሰው ደግሞ ወደኛ የላከውም አንተ ነህ። አረ በደምብ ተሳስተሃል። እኔ እንደዚህ አይነት ነገር አድርጌ አላውቅም። ወይም ሰው ተሳስቶብህ ከሆነ ምናምን መጠየቅ ትችላለህ እንጂ ስለኔ በደንብ ማወቅ ካፈለግ በደንብ ማጣራት አለብን። ይሄ እንደዚህ አይነት ጉዳዮች አልገባውም። ይኸውልህ ከአንተ ጋር ጊዜ ማቃጠል አልፈልግም። የምትናገር ከሆነ በስነ ስርዓት ተናገር። ጊዜ ማቃጠል አልፈልግም። ሰምተኛል አይደል? ጊዜ ማቃጠል አልፈልግም። አሁን ላይ ከሰለሞን ጋር በዋነኝነት ስትሰራ እንደነበረ ባለቤትህም እኛ ቁጥጥር ውስጥ ነው ያለችው። ያንተ ባለቤትም እኛ ቁጥጥር ውስጥ ነው ያለችው። አንተም ደግሞ ሙሉ ለሙሉ የሰለሞን አገልጋይ ሆነህ እንደተገኘ ማስረጃዎች፣ እያንዳንዱ ነገሮች የላከውም ሰው ተናግሯል። ኧረ ተሳስተሃል ወንድሜ። በደንብ ማጣራት ካለብህ ስለኔ ወይም ስለ ሰለሞንን በደንብ ማጣራት፣ ሌላ መረጃዎችን መሰብሰብ ይሻላል እንጂ አሁን እኔ ካልሆነ ሰው ጋር አምጥተህ እኔን እንዲበል ብትለኝ ምንም መረጃ ልሰጥህ አልችልም። መረጃ በዚህ ልክ ነው። መረጃ መሰለኝ በዚህ ልክ ነው። መረጃ መሰለኝ ይሄንን ነው መሰለኝ ይሄንን ነው። እሺ መሰለኝ ይሄንን ነው። እሺ እሺ ሰማኛለህ። ሰለሞን የት ነው ያለው? እኮ እሺ እነግርሃለሁ። ጊዜ ማቃጠል አልፈልግም። እየሰማኝ ነው? ይቅርታ። እንዴት ነው ከሰለሞን ጋር እንዴት ነው የተዋወቃችሁት? እንዴት ነው አብረው ልትሰራ የቻልከው? ሳትዋሽ እንድትነግረኝ ይፈልጋሉ። አለበለዚያ ወደ ቀድሞ መንገድ ነው የምንገፋው። ያው እንግዲህ ሁሉንም ነገር ደርሳችሁበታል። ያው የሰው ልጅ ለመስራት ወይም የራሱን የሆነ ነገር የተሻለ ኑሮ ለመኖር ብዙ ነገር ሊደብቅ ይችላል። ስለዚህ እኔ ሰለሞን ጋር የተዋወቅኩበት ምክንያት አንዳንድ ንግዶችን እነግድ ነበርና በምነግድ ሰዓት ከክፍለ ሀገር የሆነ ነጋዴ ተዋውቄ እሱ ነበር እቃዎችን እያመጣልኝ እኔ የምሸጠው ማለት ነው።
በዚያ ሰዓት እቃዎችን አምጥቶልኝ በምሸጥ ሰዓት እቃዎቹ ትንሽ ጊዜያቸው የደረሰ ነበርና ኤክስ አድርገው ከሰርኩኝ። ኤክስፓየርድ አድርገው ከሰርኩኝ። ከዚያ አገልግሎታቸው ካለፈ በኋላ የሚገዛህ ወይም የሚረከብ ሰው ስለሌለ ስከስር ደግሞ እነዚያን እቃዎች የገዛውበት ብር ይሄን በቤቱን ካርታ ሲይዤ ነበረ ተበድሬ የገዛው። ከዚያ ያን እቃ ከሰረ ማለት ደግሞ እዚህ ያወጣሁት ብርም ከሰረ ማለት ነው። ስከስር ያን ነጋዴ ደግሞ ያው ነጋዴ መመላለሱ ስለማይቀር በሚመጣ ሰዓት እዚህ ስለማገኘው ብሬን ብዬ ከሱ ጋር በጠየኩበት ሰዓት አይ እኔም ከስሬያለሁ፣ ስለዚህ ያንተን ገንዘብ ሊያስመልስልህ የሚችል አንድ ሰው አለ፣ እሱ ልጠቁምህና እሱ ነው ሊረዳህ የሚችለው ሲለኝ እሱ ካልሰጠኝ ደግሞ ሌላ አማራጭ መፈለግ ስላለብኝ ይህን ምክንያት ተጠቅሜ ገንዘብ ለማግኘት ስፈልግ ማን ነው እሱ ስለው ሰለሞን የሚባል ሰው አለ፣ በጣም ሀብታም ነው ምናምን እና እሱን አገኘው። እሱም ሄደህ ምናምን ብሎ እሱ ጋር አገናኘኝ። ባገናኘ ሰዓት ሰለሞንን አግኝቼው አዚያ እሺ ብሩ ይሰጥሃል፣ ይከፈልሃል፣ ግን አንተ አንድ ነገር ማድረግ አለብህ፣ መስማማት አለብህ ብሎ ስንስማማ ኤርሚያስ ወደሚባል ሰዎች ትልካለህ፣ እኔ ምንም አይነት ስራ እንደሌለብኝ ምናምን ብሎ ወደዚያ ሰው ወንጀል እንዳልሰራ እሱ ምንም አይነት ወንጀል እንደሌለበት ሰዎችን ልከህ እንድታሳምን ምናምን ሲለኝ ያለኛ ይሄ ደግሞ ያው ለኔ ደላላም ስለሆንኩኝ ሰዎች ጋር ስለምግባባ በጣም ቀላል ነው ብዬ አሰብኩኝ። ግን ከገባሁበት በኋላ ከብዶኝ ነበር። ከዚያ እሺ ምን ያህል ብር ነው ስለኝ ፈለግኩን ያህል ብር የሚያስፈልግን ያክል እሰጥሃለሁ ምናምን ሲለኝ ወደ ኤርሚያስ ሰዎችን ላኩኝ። በዚያ መንገድ ነው። ከዚያ ግን እኔንም አላገኘሁትም፣ ብሩንም እስካሁን ግን አልሰጠኝም። በዚያ ምክንያት ነው ሰለሞን ጋር የተዋወቀ። እሺ አሁን ወደዛም ወደዚህም ሰዓት የምገልበትም ጊዜ ላይ አይደለም። ሰለሞን የት ነው ያለው? የት ነው የሚገኘው? ሰለሞን የሆነ ቦታ ነው። እንግዲህ ያለን አማራጭ አንድ አማራጭ ብቻ ነው። እሱን አማራጭ ካልተጠቀምን ምንም አይነት አማራጭ ልንጠቀም አንችልም። የሆነ ቦታ ቁጭ ብሎ ነው የሚለው። እሱም ቦታ ወይ ደውለት ወይ ደግሞ በአካልም ቢሆን ካራቀን ሂደን ካላገኘነው በስተቀር ቀጥታ በአካል እንሄዳለን። ሰማኛለህ? አሁኑኑ ተነስተን እንሄዳለን ሰለሞን ጋር በአስቸኳይ አሁን። እንግዲህ ውድ ቤተሰቦች ሰለሞን ያለበት ቦታ ተገኝቷል። እስኪ ፈጣሪ ይርዳን፣ ፈጣሪ ከጎናችን ይሁን። በጣም በቃ እኔ እንጃ ምን ማለት እንዳለብኝ በዚህ ሰዓት ለእናንተ የማስረዳበት ጊዜ የለኝም። እባካችሁ ሁላችሁም የምትሰሙኝ ከሆነ መጨመር ያለባችሁን ኃይል ጨምሩ፣ ማዘጋጀት ያለባችሁን ኃይል አዘጋጁ። ሰለሞን በጭራሽ ከኛ ማምለጥ የለበትም። በጭራሽ ይህን እድል ድጋሚ አናገኘውም። ስለዚህ በአስቸኳይ ወደዛ ቦታ እንሄዳለን። እንግዲህ ቤተሰቦች እዛ ሄደን ደግሞ የሚፈጠረውን ነገር እያንዳንዱን ነገር አብረን እንከታተል ይሆናል። እስከዛው ሰዓት ድረስ ቸር ቆዩ።